ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ የምታደምጧቸው መረጃዎች በኢትዮጵያና በኤርትራ መካከል ያለው ፍጥጫ እየተባባሰ ሲሄድ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሰሞኑ ሱዳን መግባታቸው ይታወቃል። ለመሆኑ በሱዳን ያላቸው እንቅስቃሴ ምንድነው? የቀጠናዊ ፖለቲካ ተንታኝ ስለ ፕሬዝዳንት ኢሳያስ አፈወርቂ አስገራሚ ነገር ተናግረዋል። የምታደምጡት ይሆናል። በሌላ በኩል ህዝባዊ ወያኔ ሓርነት ትግራይ ህወሓትና እንዲሁ የኤርትራ መንግስት ጽምዶ በማለት የፈጠሩት ህብረት ሳይፈርስ እንዳልቀረ ተመልክቷል። ይህንንም በተመለከተ እየወጡ ያሉ መረጃዎችን አስደምጣችኋለሁ። በዝርዝር ታደምጣላችሁ። እነዚህንና ሌሎችን በርከት ያሉ መረጃዎችን አስደምጣችኋለሁ። አብረን እስከ ፍጻሜው እንከታተለው። በቅድሚያም በኢትዮጵያና ኤርትራ መካከል ያለው ውጥረት ተባብሶ ሲቀጥል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በሱዳን ጉብኝት ማድረጋቸው ይታወቃል። ከፕሪቶሪያው የሰላም ስምምነት ወዲህ ከኢትዮጵያ ላይ ፊቷን ያዞረችው ኤርትራ በተለይም ደግሞ ኢትዮጵያ የባህር በርና የአሰብ ወደብ ጉዳይ ጥያቄ ከተነሳ በኋላ ወደ ብሔራዊ አጀንዳነት በኢትዮጵያ በኩል ማደጉ በሁለቱም በኩል እንቅስቃሴው ወደ ጦርነት እንዳያመራ ስጋት አጭሯል ያለው ቢቢሲ ከቀናት በፊት የፕሬዝዳንት ኢሳያስ አፈወርቂ ወደ ሱዳን ማቅናት ፖለቲካዊ ትርጉም እንደተሰጠው በማንሳት የአፍሪካ ቀንድ የአፍሪካ ጉዳዮች ተመራማሪ የሆኑትን ዶክተር ነገራ ጉደታም ፖለቲካም ትርጉም የሚሰጠው ፕሬዝዳንት ኢሳያስም በዲፕሎማሲው ረገድ ብዙም የሚሳተፉና በአፍሪካ ህብረት ጉባኤም ሆነ በሌሎችም መድረኮች ላይ ሲሳተፉ የማይታዩ እንደሆነ ጠቅሰው በብዛትም የሚሳተፉት የሚጠቅማቸውና ለደህንነታቸውና በተለይም ለአገዛዛቸው ደህንነት በሚረዱ ጉዳዮችና ግንኙነቶች ላይ ብቻ መሆኑን በማንሳት ዲፕሎማሲያዊ ንግግሮች የተወሰኑና ከኢትዮጵያ ጋር በተቃራኒ ከሚቆሙት አካላት ጋር ነው ዲፕሎማሲያዊ ግንኙነት የሚያደርጉት ብለዋል። በዚህም ምክንያት ፕሬዝዳንት ኢሳያስ የሚያደርጓቸው እያንዳንዱ እንቅስቃሴዎች ፖለቲካዊ አንድምታ እንደሚሰጣቸው ማስታወቀዋል። ይሁንና በተለያዩ የሀገር ውስጥ ንግግሮቻቸውና መልእክቶቻቸው የውጭ ጣልቃ ገብነትን እንደሚቃወሙ በማስመሰል የሚናገሩት ፕሬዝዳንት ኢሳያስ አፈወርቂ በጎረቤት ሀገር ሱዳን ባለው ግጭት ግን የአልቡርሃንን መንግስት በስፋት ሲደግፉ አየር ማረፊያቸውንም ለሱዳን ጦር አውሮፕላን መነሻና ማረፊያ ሲያደርጉ ታይተዋል። ይህንን ጉዳይ እንደ ውጭ ጣልቃ ገብነት አይመለከቱትም ወይ በሚል ለሚነሳውም ጥያቄ ምላሽ የሰጡት እኚሁ የፖለቲካ ተንታኝ ይህ አይነቱ አቋም በክፍል ውስጥ ሲጋራ ማጨስ ክልክል ነው የሚል ጽሁፍ የጻፈ ነገር ግን ራሱ የሚያጨሰው ባህሪን የያዘ ነው በማለት ገልጸው ፕሬዝዳንቱ ራሳቸው በሌሎች ሀገራት ጉዳይ ላይ በቀጥታ ጣልቃ እየገቡ ነገር ግን የውጭ ጣልቃ ገብነት አያስፈልግም በሚል ለሚሰጡት አስተያየት ግን ዓለም አቀፉ ማህበረሰብ ሁሉንም ነገር ያውቃል፣ እንደርሳቸው አይደለም ዓለም አቀፉ ህብረተሰብ ይላሉ። በእያንዳንዱ ሁኔታ ውስጥ የኢትዮጵያንም ሆነ የኤርትራን መንግስት ማገናዘብ ይችላል ሲሉ የጦር መሳሪያ ማስተላለፍ ስራዎችን ጨምሮ ሁሉንም አይነት ድርጊቶችን በሰነድ የሚያዙ እንደመሆናቸው ፕሬዝዳንት ኢሳያስ የሱዳንን ጦር እያሰለጠኑና የጦር አውሮፕላኖችን እየደበቁላቸው በተቃራኒ የውጭ ጣልቃ ገብነትን መቃወማቸው እሳቸው የችግሩ አካል
ቀጥተኛ መሆናቸውን የሚያረጋግጥ ነው ማለታቸውም ተመልክቷል። ኤርትራ ለሱዳን ጦር ሰራዊት ከምታደርገው ድጋፍ ጋር በተያያዘ በሱዳን የአልቡርሃን ኃይል ከሚዋጋውና ጀነራል ሐምዳን ዳጋሎ ወይም ሄሜቲ የሚመራው የፈጥኖ ደራሽ ኃይሎች አጸፋ እርምጃ ሊደርስብኝ ይችላል የሚል ከባድ ስጋት በተወሰነ መልኩ ቢኖርበትም የሱዳን ፈጥኖ ደራሽ ኃይሎች ግን በኤርትራ ላይ ጥቃት ለመፈጸም ቢያስቡም ኤርትራም በቀጠናው አጋር ከምታደርጋቸው ሀገራት ጋር በመሆን በእነሱ ላይ ልትወስዳቸው የምትችለውን የአጸፋ እርምጃ የከፋ ሊሆን ይችላል በሚል ኤርትራን ከማጥቃት ሊቆጠቡ እንደሚችሉ ያስረዱት ዶክተር ነገሬም በቀጠናው ባለው ሁኔታ ኢትዮጵያ ከተባበሩት አረብ ኤሚሬትስ ጋር ስትሰለፍ ኤርትራን በተቃራኒው ከግብጽ እንዲሁም ከሳውዲ አረቢያ ጋር መሰለፏን በማስታወስ የሳውዲው ልዑል መሐመድ ቢን ሳልማን በአሜሪካ ከፕሬዝደንት ትራምፕ ጋር ተወያይተው ከመከሩ በኋላ በቀናት ጊዜ ውስጥ የአሜሪካ የአፍሪካ ጦር አመራር ጀነራል ዳጎላስ አንደርሰን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በቀይ ባህርና በወደብ ጉዳይ መወያየታቸውም ከሰሞኑ መዘገቡን አስታውሷል። በውጭ ሀገራት ጉዳይ በቀጥታ እጇን ማስገባት ያላቆመችው ኤርትራም በሱዳን ፖለቲካ ውስጥም እጇን ከማስገባትም ባሻገር አሁን ላይ ደግሞ ከሱዳን ማዕከላዊ መንግስቱን እቆጣጠራለሁ ከሚለው ከአልቡርሃን መንግስት ጋር የደህንነትና የፖለቲካ ትብብራቸውን ለማጠናከር መፈራረማቸውም ተዘግቧል። የሱዳን ሉዓላዊ ምክር ቤት ኃላፊ ጀነራል አብዱልፈታህ አልቡርሃን የኤርትራው ፕሬዝደንት ኢሳያስ አፈወርቂን ከሰሞኑ በፖርት ሱዳን ተቀብለው ያነጋገሩ ሲሆን ከትናንት በስቲያም በውይይታቸው የጋራ ባሉት ጉዳይ ላይ በጋራ ለመስራት መስማማታቸውም ተዘግበዋል። ሁለቱ መሪዎች አደረጉት በተባለው ውይይት ኤርትራ ለሱዳን አንድነትና መረጋጋት የምታደርገውን ጽኑ ድጋፍ፣ የሁለቱንም ወገኖች የውጭ ጣልቃ ገብነት ተቃውሞና ክልላዊ ሰላምን ለማስፈን የጋራ እርምጃ አስፈላጊነት የትኩረት ነጥቦች ነበሩ ብለዋል። የኤርትራው ፕሬዝደንት የሱዳን መረጋጋት ለክልሉ መረጋጋት ቁልፍ ነው ሲሉ በድጋሚ አረጋግጠዋል። ጉብኝቱ የሱዳን ጦር እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ ሀገሪቱን እያመሰ ባለው ጦርነት ከፈጥኖ ደራሽ ኃይሉ ጋር የተደረሰ ትብብር ነው ሲል የሩሲያው ስፑትኒክ ዘግቧል። ኤርትራ አሁንም የኢትዮጵያ ታሪካዊ ጠላት የሚባሉ ሀገሮችን በመፈለግ ከጋራ መሰለፍ መቀጠሏን ዘገባዎች የሚያመለክቱ ሲሆን ከግብጽና በተለይም ከሱዳን ሉዓላዊ የሽግግር ምክር ቤት ፕሬዝደንት ጋር የሚያደርጓቸው እንቅስቃሴዎች በቀጥታ በጦርነቱም መሳተፋቸውም ሁኔታውን ይበልጥ እያከፋው መምጣቱም ተመልክቷል። ይህ በዚህ እንዳለ ከኤርትራ መንግስት ጋር ትብብር ወይም ጽምዶ ፈጥረው የነበሩት የህወሓት አመራሮች በኤርትራ በኩል የሚደረግላቸው ድጋፍ ከጠበቁት አነስተኛ በመሆኑ ደስተኞች አለመሆናቸውን የወጡ መረጃዎች አረጋገጡ። የህወሓት መሪዎችና የታጣቂዎቹ አዛዥ ከኤርትራ መንግስት ጋር በፈጠሩት ትብብር በቂ የጦር መሳሪያ እንዲቀርብላቸው ለኤርትራ መንግስት የጠየቁ ቢሆንም በኤርትራ በኩል ግን የተደረገው ድጋፍ በጥይትና በአሮጌ መሳሪያዎች ላይ ብቻ የተመሰረተ መሆኑን የተገለጸ ሲሆን የኤርትራ መንግስት በጥይትና በአሮጌ መሳሪያዎች ከሚያደርገው ድጋፍ ባሻገር መሳሪያዎቻችሁን እንጠግንላችኋለን እንዳሏቸው ሲነገር በዚህ የኤርትራ መንግስት ምላሽ መበሳጨታቸውን ያነሱት ዘገባዎቹም ህወሓቶች ከኤርትራ ጋር ትብብር መፍጠራቸውን ተከትሎ በተለይም ደግሞ በትግራይ ክልል ህወሓት በሚቆጣጠራቸው መገናኛ ብዙሃን ላይ ስለ ኤርትራ መንግስት መልካም ነገሮች እንዲነገሩ ሲያደርግ የቆየ ቢሆንም አሁን ላይ ግን ይህንን ሁኔታ እየቀየረ ነው ተብሏል። ህወሓት ከሚቆጣጠራቸው መገናኛ ብዙሃን የወጡት መረጃዎች እንዳመለከቱት ከኤርትራ ጋር ያለው ግንኙነት የሻከረበት የሚመስለው ህወሓት ስለ ኤርትራ ሰራዊት መጥፎ ነገር እንዳታወሩ በሚል በመገናኛ ብዙሃኖቹ ላይ ህወሓት ያስቀምጠው ክልከላና ገደቦች ተፈጻሚ እያልሆኑ እንደሆነ የተገለጸ ሲሆን ህወሓት ጽምዶ የተባለውን ትብብር ከኤርትራ መንግስት ጋር ከፈጠረ ጀምሮ ትቶት የነበረውን ኤርትራን መውቀስ አሁን ዳግም መጀመሩ የተሰማ ሲሆን በተለይም ደግሞ የክልሉ የባህልና ቱሪዝም ቢሮም ከትናንት በስቲያ ባደረጉት ንግግር እንዲሁ ኤርትራን መውቀሳቸውና በክልሉ መገናኛ ብዙሃን በተለይም ህወሓት በሚቆጣጠራቸው መገናኛ ብዙሃኖች ላይ የኤርትራን ስም እንደ አዲስ ማንሳትም መጀመሩ ተመልክቷል። ይህም በሁለቱ መካከል ያለው ከፍተኛ ውዝግብ ወደ አደባባይ እየወጣ ለመሆኑ አመላካች ነው ተብሏል። ለጉዳዩ ቅርበት አላቸው የተባሉ ሰዎች እንደገለጹት በኤርትራ መንግስትና ሰራዊት ላይ ምንም እንዳይባል በህወሓት ተጥሎ የነበረው ገደብ የተነሳው የህወሓትና የታጣቂዎቹ አመራር በኤርትራ መንግስት ላይ ባሳደሩት ቅሬታ ወይም በሌላ ምክንያት መሆኑ
መሆኑን በግልጽ እስካሁን ድረስ ባይታወቅም ነገር ግን መመሪያ መሰጠቱን ገልጸዋል። በትግራይ የሚገኘው የነ ዶክተር ደብረጽዮን ገብረ ሚካኤል ቡድን በአመራር ውስጥ ከተፈጠረ ክፍፍል ባሻገር ለታጣቂዎችም እናደርግላቸዋለን ያሉትን የደሞዝ ማስተካከያ ባለመፈጸማቸው እንዲሁም እንሰጣቸዋለን ያሉትን መሬትም ማቅረብ ባለመቻላቸው ታጣቂዎቹ ለአመጽ መዘጋጀታቸውን ያነሱት ዘገባዎቹ ታጣቂዎቹም ተመልሰው ወደ አመጽ እንዳይወጡ የህወሓት አመራርና የታጣቂዎች አዛዦች እየተንቀሳቀሱ መሆናቸውን አስታውሰዋል። ከዚሁ ጋር በተያያዘ ባለፈው ሐሙስ በመቀሌ ከተማ የፈንጂ ጥቃት መፈጸሙን የከተማውን ፖሊስ ያስታወቀ ሲሆን ነገር ግን በጥቃቱ በሰውና በንብረት ላይ ምንም አይነት ጉዳት አለመድረሱን ያስታወቁት የመቀሌ ከተማ የሰላምና ጸጥታ ቢሮ ኃላፊ አቶ ረዳይ ፍስሐ ለክልሉ መገናኛ ብዙሃን በሰጡት መግለጫ በእለቱ በመቀሌ ከተማ አዲ ሀቂ ክፍለ ከተማ ከምሽቱ 4 ሰዓት ተኩል አካባቢ የተወረወረው ፈንጂ በሰውና በንብረት ላይ ጉዳት ባያደርስም እርምጃው የሽብር ተግባር ነው ያሉ ሲሆን በትግራይ ክልል የዓለም አቀፍ ምሁራን ማህበርም ከሰሞኑ ባወጣው መግለጫ የሌተናል ጀነራል ታደሰ ወረዳ አስተዳደር ክልሉን ለጦርነትና ለአደጋ ስጋት ያጋለጠ በመሆኑ አዲስ መንግስት እንዲቋቋም ሲል ባቀረበው ጥሪ በአቶ ጌታቸው ረዳ አስተዳደር ጊዜ ተሻሽሎ የነበረውን የሚዲያ ነጻነትን ጨምሮ የተለያዩ በጎ ጅምሮች እየተበላሹ መምጣታቸውን በመግለጽ የጀነራል ታደሰ አስተዳደር ስልጣን እንዲለቅ ሲጠይቅ ከኤርትራ መንግስት ጋር እየተደረገ ያለው ትብብርም የትግራይን ህዝብ ዘላቂ ጥቅም እንደሚጎዳውም አሳስቧል። በመጨረሻም የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም በአጭር ስሙ ኔቶ ሩሲያን ወደ ጦርነት እየገፋ ነው ስትል ሩሲያ አስታወቀች። ሩሲያም በኔቶ ከፍተኛ ወታደራዊ መኮንን የተናገሩትን አስተያየት በአሜሪካ የሚመራው ወታደራዊ ጥምረት ለቅድመ አድማ ማነሳሳትና እጅግ ኃላፊነት የጎደለው ወደ ተቃውሞ እርምጃ ለመሄድ የሚደረግ ሙከራ እንደሆነ አድርገው ሊቆጥሩት እንደሚችሉ ተናግረዋል። አድሚራል ጁሴፔ ካቮ ድራጎን ለፋይናንሻል ታይምስ እንደተናገሩት ኔቶ ከሩሲያ ለሚመጣው ድብቅ ጦርነት የሚሰጠውን ምላሽ ለማሳደግ እየፈለገ መሆኑንና ቅድመ አድማ የመከላከያ እርምጃ ተብሎ ሊወሰድ እንደሚችልም ተናግረዋል። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ እንደተናገሩት አስተያየታችሁ በሩሲያ እጅግ ኃላፊነት የጎደለው እርምጃ ሲሆን ይህም ደግሞ ህብረቱ ወደ ተቃውሞ እርምጃ ለመቀጠል ያለውን ዝግጁነት ያሳያል ብለዋል። አውሮፓውያን ሰላም የፈለጉ አይመስሉም፣ ወደ ሰላም ሊደረስ ነው ሲባል መልሰው ያውኩታል ብለዋል። በዚህ ውስጥ የዩክሬንን ቀውስ ለማሸነፍ የሚደረገውን ጥረት ለማዳከም ሆነ ተብሎ የተደረገ ሙከራ ነው። ሩሲያን ማሸነፍ እንደማይቻል ተናግረናል ያሉት ዛካሮቫ አሁንም ደግመዋለሁ፣ ሩሲያን ማሸነፍ አይቻልም፣ የፈለግነውን እያዩ እናሳካዋለን ብለዋል። እንደዚህ አይነት ሩሲያን ወደ ዓለም አቀፍ ጦርነቶች የሚመራ ጠባጫሪ መግለጫ የሚሰጡ ሰዎች ስለ አደጋዎቹና ሊሆን ስለሚችሉት ውጤቶች አስቀድመው ማወቅ አለባቸው። ከሩሲያ ጋር ነው የሚጋጩት። ይህንን ደጋግመን ልንነግራቸው እንወዳለን ለአውሮፓውያን ብለዋል። የህብረቱ አባላትን ጨምሮ ይህንን ማጤን አለባቸው ብለዋል። ባሳለፍነው ሰኞ ዕለት በኔቶ ከፍተኛ ወታደራዊ መኮንን የተናገሩት አስተያየት የአሜሪካ የሚመራውን ወታደራዊ ጥምረት ለጦርነት መዘጋጀቱን የሚገልጽ መግለጫ ነበር። ከቀዝቃዛው የዓለም ጦርነት ማብቂያ በኋላ ትልቋ የሶቪየት ህብረት ስትፈረካከስ ከተፈጠሩ ነጻ ሀገሮች ውስጥ የምዕራባውያንና የሩሲያ መቆራቆሻ ሜዳ ሆና እስካሁን ድረስ የዘለቀችው ሀገረ ዩክሬን ናት። በዩክሬን በተከታታይ ወደ ስልጣን የሚመጡት መንግስታት በስልጣን ለመቆየት ከህዝባቸው ይልቅ የምዕራባውያንን ወይም የሩሲያኖችን ድጋፍ የሚያማትሩ መሆናቸውን ለነዚህም አሁን በመካሄድ ላይ ባለው ጦርነት በቀጥታም ይሁን በተዘዋዋሪ ለገቡ ኃይሎች በር የከፈተ መሆኑንም ተደጋግሞ ይጠቀሳል። አውሮፓና ምዕራባውያን በአጠቃላይ የበርሊን ግንብ መፍረስን ተከትሎ ከሶቪየት ህብረት የወጡት የምስራቅ አውሮፓና ባልቲክ ሀገሮች ወደ ህብረቱና ኔቶ በማስገባት በእነሱ ተጽዕኖ ስር ማስገባታቸው የሚታወቅ ሲሆን በአንጻሩ ሩሲያ በዚያን ወቅት ራሷን እንደ ሀገር ለመቀጠል አቅሟን እያጠናከረች ቀጥላለች። የሶቪየት ህብረቱ ጎራ ወታደራዊ ተቋም የነበረው ዋርሶ ፓክት ሲፈርስም ተፎካካሪ የነበረው የምዕራባውያን ወታደራዊ
ተቋም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶም መስፋፋቱን እንዲያቆም መግባባት ነበረ ቢባልም እሱ ግን ብዙዎችን የምስራቅ አውሮፓና ቦልቲክ የቀድሞ የሶቪየት ህብረት ግዛቶችን አባሎቹ ማድረግ ነበረ የቀጠለው። ሩሲያም በበኩሏም በተለይም ደግሞ ፕሬዚደንት ፑቲን ወደ ስልጣን ከመጡ በኋላ ተጠናክራ ራሷን የቀድሞ የሶቪየት ህብረት ወራሽ አድርጋ ስትወጣ የምዕራባውያን በተለይም ደግሞ የኔቶ የሩሲያ ጫፍ ድረስ መስፋፋት መጠየቅም እንደጀመረች ተመልክቷል። ምዕራባውያን ስጋት ነው የሚሉት የምስራቁ ጎራ ጦር ቡድን የነበረው ዋርሶ ፓክት ከፈረሰ በኋላ ኔቶ በዚህ መጠን መስፋፋቱ በአካባቢውና በዓለም ላይ አዛዥና ናዛዥ ለመሆን ነው በሚል አጥብቃ ተቃወመች። በተለይም ዩክሬንን ወደ ኔቶ ለማስገባት የሚደረገው ጥረት የራሷን የጸጥታ ስጋት አድርጋ በመቁጠር አጥብቃ ነበር ስትቃወም የኖረችው። በዩክሬን ምስራቃዊ ግዛት የሚኖሩ የሩሲያ ቋንቋ ተናጋሪዎች እምነት፣ ቋንቋና ባህል ከሩሲያ ጋር ተመሳሳይ በመሆኑ በአፍቃሪ ምዕራባውያን የኬቭ መንግስት ጥቃት ይፈጸምባቸዋል በማለት ስትከራከር ቆይታ እርሱኑ ምክንያት አድርጋ ወረራ መክፈቷ ይታወቃል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና ታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል